ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን አላችሁልን? እንደምስ ቆያችሁልን? ይህ ኤችፉል አካዳሚ ነው። ኤችፉል አካዳሚ የአማርኛ፣ እንግሊዝኛ፣ የሂሳብ ትምህርቶችን በኦንላይን እንዲሁም በዩቲዩብ እያስተማርን እንገኛለን። እናንተን በየትኛውም ዓለም ሆናችሁ ትምህርታችሁን መከታተል የምፈልጉ በተለይ ደግሞ እንግሊዝኛ ቋንቋና የአማርኛ ቋንቋ ክህሎታችሁን ከፍ ማድረግ የምፈልጉ በየትኛውም ቦታ ሆናችሁ ርቀት ሳይገድባችሁ ስልካችሁና በይነ መረብ ወይም ደግሞ ኢንተርኔትን ተጠቅማችሁ መማር ትችላላችሁ። እንደ ድሮ የትም ቦታ በርቀት ሳትሄዱ ቤታችሁ ቁጭ ብላችሁ አማርኛ፣ እንግሊዝኛ ማጥናት ትችላላችሁ። በኦንላይን ለመማር ስትፈልጉ በ0930 24 51 41 በኢሞ በዋትሳፕ ወይም ደግሞ በቴሌግራም ሀይል ትሉን ትችላላችሁ። ቶሎ ብለን እንመልስላችኋለን። 24 ሰዓት ኦንላይንን 24 ሰዓት እያስተማርን እንገኛለን። በቀንም ሆነ በማታ እናንተ የሚመቻችሁን ሰዓት ብቻ ለእኛ መንገር ነው። ተመዝገቡና ጀምሩ። ቋንቋችሁን አንድ ስቴፕ ከፍ አድርጉ። በየትኛውም ዓለም ሆናችሁ ሳትጨናነቁ ቤታችሁ ቁጭ ብላችሁ የቤት ስራችሁን እየሰራችሁ ደብተራችሁን ገዝታችሁ በምንመድብላችሁ አስተማሪዎች መማር ትችላላችሁ። ከዚህ በመቀጠል እንግዲህ ዛሬ ደግሞ አዲስ ቪዲዮ ይዤላችሁ መጥቻለሁ። በተለይ ደግሞ መጽሐፍ ቅዱስ ማንበብ በምትፈልጉ ልጆች ካላችሁ በአማርኛን እያነበባችሁ መጽሐፍ ቅዱስን ማንበብ በምትፈልጉ ማጥናት የምትፈልጉ በ0930 24 51 41 በኢሞ ወይ ደግሞ ዋትሳፕ ልታናግሩ ይችላላችሁ። መጽሐፍ ቅዱስ ማጥናት ፈልጌ ነው ብትሉን እጅግ ደስ ብሎ እናስጣናችኋለን። ቃሉንም እንመግባችኋለን። በዛውም አማርኛችሁን አንድ ስቴፕ ታጠናክራላችሁ። ሁለቱንም በአንድ ድንጋይ ሁለት ወፍ እንደሚባለው ሁለቱንም በአንዴ መማር ማጠናከር ትችላላችሁ። በጣም አሪፍ ነገር ነው። እድሉን መጠቀም ትችላላችሁ ማለት ነው። ትርፍ ጊዜ ይኖራችኋል ብዬ አስባለሁ። የማየውን ቦታ ላይ ሶሻል ሚዲያ ላይ እንቶ ፈንቶ ከምትሰሙ የማይረባ ወሬ ሰምታችሁ ጊዜያችሁን ከምታቃጥሉ አቴንሽናችሁ ከሚሰረቅ የሚጠቅማችሁን ብትማሩ እኔ ምክሬ ነው ማለት ነው። እኛም ደስ ይለናል፣ እናንተም ትቀየራላችሁ፣ እኛም ደስ ብሎን ስራችንን እንሰራለን ማለት ነው። በዚህ ጊዜ ደግሞ ቋንቋ ለማወቃችሁ በተለይ ደግሞ አማርኛም ካላነበባችሁ አማርኛ ካልተናገራችሁ ልትቸገሩ ትችላላችሁ። ምክንያቱም ሀገራችን የስራ ቋንቋ አማርኛ፣ ሁሉም ነገር በአማርኛ እስከሆነ ድረስ ብታውቁት አይከፋም፣ ይጠቅማችኋል እንጂ አይጎዳችሁም። ስለዚህ ተማሩ እንላችኋለን። በየትኛውም ቦታ ሆናችሁ በ0930 24 51 41 በኢሞ ወይ ደግሞ ዋትሳፕ ሀይበሉን። ስልካችንን ሴቭ አድርጋችሁ ከዛ በኋላ ሀይ ማለት ትችላላችሁ። በቀጥታ ከደወላችሁ ግን ላታገኙን ትችላላችሁ ማለት ነው። እጅግ እናመሰግናለን። ዛሬ በአዲስ ቃል ነው የመጣሁት። ዛሬ መጽሐፍ ቅዱስ ነው የምናጠነው ከኔ ጋር። አማርኛ ለማንበብ ነው፣ ችግር የለውም። አማርኛውን ለማንበብ ስለሆነ በዛውም ሀሳቡን እንድትረዱት ወይም እንድትወስዱት እንዲገባችሁ ብዬ ነው ያመጣሁት፣ ከሌላ ነገር አይደለም። ልሰብክ ወይም ደግሞ ሌላ ነገር ላደርግ አይደለም። እንድታውቁት ሁለት ነገር እንድታውቁ፣ አንደኛ አማርኛ፣ ሁለተኛ ደግሞ ቃሉንም እየተረዳችሁት ብትሄዱ ጥሩ ይሆናል ብዬ ስላሰብኩ ነው። እጅግ በጣም እንወዳችኋለን። ወደ ቪዲዮ ከመሄድ በፊት ይህንን ቪዲዮ ላይክ አድርጉልኝ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉ። የምትፈልጉትን ኮሜንት ጻፉልኝ። የተመቻችሁን ቃል ከአስተምሬ ከጨረስኩ በኋላ ደስ ያላችሁን ቃል በኮሜንት ጻፉልኝ፣ አሳውቁኝ፣ እኔ አነባዋለሁ። የተመቸኝን ላይክ እና ሪፕላይ ያደርጋለሁ። በጣም አመሰግነው። ወደ ቪዲዮ ልሂድላችሁ። የመጀመሪያው ምንድነው? እንግዲህ ይሄ ዛሬ ያመጣሁት ቪዲዮ ከመንገሬ በፊት ከማስተማሪ በፊት አጠቃላይ ስለ ብሉይ ኪዳን ነው። ብሉይ ኪዳን ላይ ያሉ ዋና ዋና ሀሳቦችን ነው በአንድ
ጠቅለል አድርጌ ያመጣሁላችሁ ስለ አዲስ እንግዲህ መጽሐፍ ቅዱስ በሁለት ነው የሚከፈለው፣ ብሉይ ኪዳን እና አዲስ ኪዳን ተብሎ። እኔ ዛሬ ማነብላችሁ ወይም ማስተምራችሁ ብሉይ ኪዳን ላይ የሚገኙ ዋና ዋና ሀሳቦችን በአጭር አረፍተ ነገር አማርኛ እንድታነቡ አድርጌ ለጀማሪዎች ነው ያዘጋጀሁት። እኔን ተከታተሉኝ እስከሚጨርሰው፣ ብዙ ነገር ታተርፋላችሁ። ሌትስ ጎ ወደ ቪዲዮ። የመጀመሪያዎች ናት። ማለት እንግዲህ ታውቋታላችሁ፣ የአ ስድስተኛ ዘር ናት። አ ኡ ኢ አ ኢ እ ማለት እቺ ናት። እቺ ደግሞ ግ ናት። እቺ ዚ ናት። እቺ አሁንም አ ናት። እቺ ብ ናት። ብ ማለት የበስድስተኛ ዘር ናት። በ ቡ ቢ ባ ቤ ብ። እቺ ሄ ናት። ሄ ማለት የሃ መርኳ ወይም ደግሞ የሃ ብለን ድምጿን ሀ ብለን ስለምናነባት ሀ ማለት ትችላላችሁ። ሀ ሁ ሂ ሃ ሄ የሃ አምስተኛ ዘር ናት ማለት ነው። ሄ ናት። እች ደግሞ ር ናት። ር የረ ስድስተኛ ዘር ናት። ሲነበብ እኔ አሁን ፊደሎቹን ከለየው በኋላ ቀጥታ ወደ ማንበብ ነው መሄድ ያለብኝ ማለት ነው። ሳነበው ደግሞ ምንድነው ፊደሎቹን ትንፋሽን ሳላቆራርጥ ዝም ብዬ መጥራት ነው ማለት ነው። ስጠራው ቃሉ በራሱ ይመጣልኛል። እ ግ ዚ አ ብ ሄ ር እግዚአብሔር ብዬ አነባዋለሁ። ከዛችኛዋ አናት አሁን የሚቺ የመጀመሪያው አይኑ አ የምትባለው አናት። እቺ ለናት። እቺ ምናት። እቺ ደግሞ ንናት። ዓለምን ነው የሚለው ሲነበብ ዓለምን 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 እግዚአብሔር ዓለምን ከዛች በናት። ኦኬ እቺ በናት። እቺ ደግሞ ቃ ናት። ቃ ማለት የቀ ስንተኛ ዘር ናት? አራተኛ ዘር። ቀ ቁ ቂ ቃ በእቺ ቃ ችሉ በቃሉ ነው የሚለው። ኦኬ በቃሉ። ከዛች ፈናት። እቺ ጠናት። እቺ ቀጣይ ይችኛዋ ደግሞ ይችኛዋ ረናት። እቺ ፈናት። እቺ ጠናት። እቺ ረናት። ፈጠረ ነው የሚለው። በአንድ ላይ ሲነበብ ምን ይላል? እግዚአብሔር ዓለምን በቃሉ ፈጠረ ይላል። እግዚአብሔር ዓለምን በቃሉ ፈጠረ ይላል። ቀጣይ ወደ ሁለተኛው ስነድ የመጀመሪያዋ ሰናት። እቺ ሰናት። እቺ ደግሞ ው ናት። ው ማለት የወ ስድስተኛ ዘር ናት። ሲነበብ ሰው ይላል። ሰው። ቀጣይ እቺ በናት። እቺ ሃ ናት። ሃ ማለት የሃ አራተኛ ዘር ናት። እቺ ሃ ሁ ሂ ሃ ስትሉ የምታገኘው ፊደል ናት። እቺ በናት። እቺ ሃ ናት። እቺ ጢ ናት። ጢ ማለት ደግሞ የጠ ሶስተኛ ዘር ናት። ጠጡ ብላችሁ ጢ ነው የምትሉት። የጠ ሶስተኛ ዘር ናት። ጠጡ ጢ ማለት ነው። በሃ ጢ። እቺ አ ናት። እቺ ደግሞ ት ናት። ት ማለት የተ ስድስተኛ ዘር ናት። ሰው በኃጢአት ነው የሚለው። ኦኬ ሰው በኃጢአት። ቀጣይ ች ም ናት። መሙ ሚ ማ ሜ ም ናት። እቺ ደግሞ ክ ናት። ኦኬ እቺ ሰ ናት አልኳችሁ። እቺ ው ናት። ሰው። እቺ በናት። እቺ ሃ ናት። እቺ ጢ ናት። እቺ አ ናት። እቺ ት ናት። በኃጢአት። ሰው በኃጢአት። ከዛችኛዋ ም ናት። ም ማለት የመ ስድስተኛ ዘር ናት። መሙ ሚ ማ ሜ ም ብላችሁ ታገኟታላችሁ። እቺ ደግሞ ክ ናት። ከ ኩ ኪ ካ ኬ ክ ክ ማለት የከ ስድስተኛ ዘር ናት። እቺ ን ናት። አሁንም የነ ስድስተኛ ዘር። እቺ ያ ናት። እቺ ት ናት። ምክንያት ነው የሚለው። ምክንያት ሰው በኃጢአት ምክንያት። እቺ ከናት። እቺ ፈናት። እቺ ጣናት። እቺ ሪናት። ከፈጣሪ። እቺ ራናት። እቺ ቀናት። ራቀ ነው የሚለው። ሙሉ ሲነበብ ሰው በኃጢአት ምክንያት ከፈጣሪ ራቀ ነው የሚለው። ኦኬ አንቡት እስቲ። ሰው በኃጢአት ምክንያት ከፈጣሪ ራቀ። ኦኬ ሰው በኃጢአት ምክንያት ከፈጣሪ ራቀ። ቀጣይ ይኸኛው እግዚአብሔር ነው የሚለው። እግዚአብሔር
ከዛ እች ከናት አናት ብናት እች ርናት ሃናት ምናት ከአብርሃም ኦኬ እግዚአብሔር ከአብርሃም እች ችርናት ጋር እች ቃናት ችልናት ቃል ገባ ኦኬ ቃል ገባ በአንድ ላይ እግዚአብሔር ከአብርሃም ጋር ቃል ገባ ነው የሚላችሁ። ኦኬ እግዚአብሔር ከናት እቺ አናት እቺ ብናት እቺ ርናት እቺ ሃናት እቺ ምናት ከአብርሃም ጋር ቃል ገባ ነው የሚላችሁ። ደስ ይል። እግዚአብሔር ከናት እቺ አናት እቺ ብናት እቺ ርናት እቺ ሃናት እቺ ደግሞ ምናት ሲነበብ ከአብርሃም ነው የሚለው ከአብርሃም ኦኬ እግዚአብሔር ከአብርሃም ጋር ቃል ገባ ነው የሚላችሁ። ቃል ገባ። ቀጣይ እች እናት እንግዲህ እችስ ደግሞ ስናት እች እናት ማለት የአ ስድስተኛ ዘር ናት። አ ኡ ኢ አ ኢ እ እች ደግሞ ስናት ሳ ሱ ሲ ሳ ሲ ስናት እች ራናት እች ኤናት እች ላናት እች ውናት እች ያናት እች ንናት እስራኤላውያን ነው የሚለው እስራኤላውያን ኦኬ እስራኤላውያን ቀጣይ እች በናት እች ግናት እች ብናት እች ጽናት በግብፅ ኦኬ እስራኤላውያን በግብፅ ቀጣይ እች ባናት እች ሪናት እች ያናት ባሪያ ኦኬ ምንድነው የሚለው እስራኤላውያን በግብፅ ባሪያ ሆነው ኦኬ ምንድነው የሚላችሁ እስራኤላውያን በግብፅ ኦኬ በግብፅ ባሪያ እች ባናት እች ሪናት እች ያናት ባሪያ እች ሆናት እች ነናት እች ውናት ሁነው እች ነናት እች በናት እችኛዋ ደግሞ ሩናት ነበሩ። በአንድ ላይ እስራኤላውያን በግብፅ ባሪያ ሁነው ነበሩ። አያችሁ እስራኤላውያን በግብፅ ባሪያ ነበሩ። እስራኤላውያን በማን ይገዙ ነበር? በግብፅ ባሪያ ነበሩ። በግብፅ ባሪያ ሁነው ነበሩ ይላል። ኦኬ እስራኤላውያን በግብፅ ባሪያ ሆነው ነበሩ ነው የሚላችሁ። ኦኬ እስራኤላውያን በግብፅ ባሪያ ሆነው ነበሩ። ቀጣይ ቻውን ሙ ናት። ሙ ማለት የመ ሁለተኛ ዘር ናት። መሙ እች ደግሞ ሴ ናት። ሴ ማለት ደግሞ የሰ አምስተኛ ዘር ናት። ሰ ሱ ሲ ሳ ሴ ስትሉ ታገኟታላችሁ። በአንድ ላይ ሙሴ ነው የሚለው ሙሴ ኦኬ ሙሴ ህ ከዛ እች ዝናት እች ቡናት እች ንናት ህዝቡን ነው የሚለው ሙሴ ህዝቡን ከግብፅ ኦኬ ከግብፅ ከዛች ባናት ችርናት ችነናት ችትናት ባርነት አወጣ ነው የሚለው አወጣ ሙሴ ህዝቡን ከግብፅ ባርነት አወጣ ኦኬ ሙሴ ህዝቡን ከግብፅ ባርነት አወጣ። ኦኬ ሙሴ ህዝቡን ከግብፅ ባርነት አወጣ። ቀጣይ እግዚአብሔር ነው የሚለው ኦኬ እግዚአብሔር ነው የሚለው እግዚአብሔር ነው የሚለው ቀጣይ እች አናት እች ደግሞ ስናት እች ራናት እች ቱናት እች ንናት ሲነበብ አስራቱን ነው የሚለው አስራቱን አስራቱን
እግዚአብሔር አስራቱን ከዛ አስራቱን ማለት አስርቱን ለማለት ነው። አስርቱን እግዚአብሔር እችራ ናት ግን ር ለማለት ነው። አስርቱን ለማለት ነው። ችራ ብቻ ናት የምትቀየረው። አስራቱን በሚለው ፈንታ አስርቱን በሚለው አስተካክሉት። ያው እግዚአብሔር አስርቱን ትእዛዛት ለ ከዛች ሙናት ሴ ናት ለሙሴ ኦኬ ለሙሴ ሰጠ እግዚአብሔር አስርቱን ትእዛዛት ለሙሴ ሰጠ ነው የሚላችሁ። ሰጠ እግዚአብሔር አስርቱን ትእዛዛት ለሙሴ ሰጠ እግዚአብሔር አስርቱን ትእዛዛት ለሙሴ ሰጠ። ቀጣይ ደግሞ እቺ ህ ናት፣ እቺ ዝ ናት፣ እቺ ቡ ናት። ህዝቡ ነው የሚላችሁ። ኦኬ እቺ ህ ናት፣ እቺ ዝ ናት፣ እቺ ቡ ናት። ህዝቡ እቺ በ ናት፣ እቺ ም ናት፣ እቺ ድ ናት፣ እቺ ረ ናት። በምድረ እቺ በ ናት፣ እቺ ዳ ናት። በምድረ በዳ ኦኬ ህዝቡ በምድረ በዳ 40 ዓመት ነው የሚለው። 40 ዓመት ተጓዘ ነው የሚላችሁ። ተጓዘ ህዝቡ በምድረ በዳ 40 ዓመት ተጓዘ ነው የሚለው። ህዝቡ በምድረ በዳ 40 ዓመት ተጓዘ። ኦኬ 40 ዓመት ተጓዘ። ህዝቡ በምድረ በዳ 40 ዓመት ተጓዘ። ኦኬ ህዝቡ በምድረ በዳ 40 ዓመት ተጓዘ ነው የሚላችሁ። ቀጣይ እዚህ ጋር ነን። ኢያሱ ነው የሚለው እዚህ ጋር። ኦኬ ኢያሱ ኢ ናት፣ ቺ ያ ናት፣ ችሱ ናት። በአንድ ላይ ኢያሱ ነው የሚለው። ኢያሱ ህዝቡን ኦኬ ማን ኢያሱ ኢያሱ በደንብ ተከታተሉኝ። እቺ ኢ ናት፣ እቺ ያ ናት፣ እቺ ደግሞ እሱ ናት። ኢያሱ ህዝቡን ኦኬ እቺ ህ ናት፣ እቺ ዝ ናት፣ እቺ ቡ ናት፣ እቺ ን ናት። ህዝቡን ነው የሚላችሁ። ኦኬ ኢያሱ ህዝቡን እቺ ወ ናት፣ እቺ ደ ናት። ወደ ተስፋይቱ ኦኬ ተስፋይቱ ኦኬ ኢያሱ ህዝቡን ወደ ተስፋይቱ ምድር ኦኬ ምድር መራ። ኢያሱ ህዝቡን ወደ ተስፋይቱ ምድር መራ ነው የሚላችሁ። ኢያሱ ህዝቡን ወደ ተስፋይቱ ምድር መራ። ኢያሱ ህዝቡን ወደ ተስፋይቱ ምድር መራ። ኦኬ መጀመሪያ እዚህ ጋር ህዝቡ በምድረ በዳ 40 ዓመት ተጓዘ አለ። ከዛ ደግሞ ኢያሱ ህዝቡን ወደ ተስፋይቱ ምድር መራ ይላል። ኦኬ ኢያሱ ህዝቡን ወደ ተስፋይቱ ምድር መራ። ቀጣይ ደግሞ መሳፍንት ነው የሚለው። መሳፍንት ኦኬ መሳፍንት እች መናት፣ እች ሳናት፣ እች ፍናት፣ እች ንናት፣ እች ትናት። በአንድ ላይ መሳፍንት ከዛች እናት፣ እች ስናት፣ እች ራናት፣ እች ኤናት፣ እች ልናት፣ እች ንናት። መሳፍንት እስራኤልን እች ለናት፣ እች ብናት፣ እች ዙ ናት። ለብዙ ዘመናት ኦኬ ዘመናት አስተዳደሩ ነው የሚለው። አስተዳደሩ ኦኬ አስተዳደሩ
ሩ አትታይም አስተዳደሩ ለማለት ነው። መሳፍንት እስራኤልን ለብዙ ዘመናት አስተዳደሩ። ኦኬ መሳፍንት እስራኤልን ለብዙ ዘመናት አስተዳደሩ። ቀጣይ ዳናት ችዌናት ችትናት ዳዊት ነው የሚለው። ኦኬ ዳዊት እቺ የናት ችእናት ችስናት ችራናት ችኤናት ችልናት በአንድ ላይ ሲነበብ የእስራኤል ነው የሚለው። ዳዊት የእስራኤል ኦኬ ችታናት ችላናት ችቅናት ታላቅ ችንናት ችጉናት ችስናት ንጉስ ሆነ ነው የሚላችሁ። ሆነ ዳዊት የእስራኤል ታላቅ ኦኬ ታላቅ ንጉስ ሆነ። ኦኬ ዳዊት የእስራኤል ታላቅ ንጉስ ሆነ ነው የሚላችሁ። ቀጣይ እቺ ሰናት ችሎናት ችሞናት ችንናት ሰሎሞን ነው የሚለው። ሰሎሞን ከዛ ችለናት ችፈናት ችጣናት ችሪናት ለፈጣሪ ኦኬ ታላቅ እቺ ቤናት ችተናት ቤተ መቅደስ ገነባ ነው የሚለው። ሰሎሞን ለፈጣሪ ታላቅ ቤተ መቅደስ ገነባ። ኦኬ ሶሎሞን ለፈጣሪ ታላቅ ቤተ መቅደስ ገነባ ነው የሚለው። ቀጣይ ችህናት ችዝናት ችቡናት ህዝቡ ትእዛዝ በማፍረሱ ኦኬ ህዝቡ ትእዛዝ በማፍረሱ በናት ችማናት ችፍናት ችረናት ችሱናት በአንድ ላይ በማፍረሱ ህዝቡ ትእዛዝ በማፍረሱ እችምናት ችክናት ችንናት ችያናት ችትናት ምክንያት ነው የሚለው። ምክንያት ተበተነ ኦኬ ህዝቡ ትእዛዝ በማፍረሱ ምክንያት ተበተነ ህዝቡ ትእዛዝ በማፍረሱ ምክንያት ተበተነ ነው የሚለው። ኦኬ ቀጣይ ነቢያት የሚለው ጋር ነኝ። ኦኬ ቀጣይ እዚህ ጋር ነኝ። ነቢያት ነው የሚለው። ኦኬ መጀመሪያ ነቢያት ህዝቡ ወደ ፈጣሪ እንዲመለስ አስተማሩ ይላል። ከዛ ደግሞ ነቢያት ስለ ክርስቶስ መምጣት ትንቢት ኦኬ ነቢያት ስለ ክርስቶስ መምጣት ትንቢት ነው የሚለው። ትንቢት ተናገሩ ለማለት ነው እዚህ ጋር። ኦኬ ተናገሩ ምንድነው የሚለው? ነቢያት ስለ ክርስቶስ መምጣት ለማለት ነው ትንቢት ተናገሩ። ነቢያት ስለ ክርስቶስ መምጣት ትንቢት ተናገሩ ይላል። ቀጣይ ደግሞ እግዚአብሔር ነው የሚለው። እግዚአብሔር ለህዝቡ ሁል ጊዜ ኦኬ ሁል ጊዜ ችታናት ችማናት ችኝናት ታማኝ ነው የሚላችሁ። እግዚአብሔር ለህዝቡ ሁልጊዜ ታማኝ ነው። ኦኬ እግዚአብሔር ለህዝቡ ሁልጊዜ ታማኝ ነው። እግዚአብሔር ለህዝቡ ሁልጊዜ ታማኝ ነው። ጎበዞች ቀጣይ እቺ መናት እቺ ዝናት እቺ ሞናት እቺ ረናት መዝሙረ ነው የሚለው። መዝሙረ እቺ ዳናት እቺ ዊናት እቺ ትናት
ዳዊት ኦኬ መዝሙረ ዳዊት የምስጋናና ኦኬ የምስጋናና የጸሎት መጽሐፍ ኦኬ መጽሐፍ ነው የሚለው አትታይም ነው ለማለት ነው። ሶ በአንድ ላይ መዝሙረ ዳዊት የምስጋናና የጸሎት መጽሐፍ ነው የሚላችሁ። ኦኬ ቀጣይ መጽሐፈ እቺ መናት ጽናት ቻናት ፈናት መጽሐፈ ምሳሌ ኦኬ መጽሐፈ ምሳሌ እቺ ምናት ሳናት ሌናት ሶ ምሳሌ ቀጣይ ጥበብንና ኦኬ ጥበብንና እውቀትን ያስተምራል ይላል። ማን መጽሐፈ ምሳሌ መጽሐፈ ምሳሌ ጥበብንና እውቀትን ያስተምራል። ቀጣይ ኢሳይያስ ነው የሚላችሁ። ኢሳይያስ ስለ ኦኬ መድኃኔዓለም ስለ መድኃኔዓለም ችብናት ችዝናት ችቶናት አብዝቶ ተነበየ ነው የሚለው። ሶ ኢሳይያስ ስለ መድኃኔዓለም አብዝቶ ተነበየ ነው የሚለው። ኦኬ ተነበየ ምን ይላል? ኢሳይያስ ስለ መድኃኔዓለም አብዝቶ ተነበየ። ቀጣይ እስራኤላውያን ከባቢሎን ምርኮ ወደ ሀገራቸው ተመለሱ ነው የሚላችሁ። አያችሁ እስራኤላውያን ከባቢሎን ምርኮ ወደ ሀገራቸው ተመለሱ ነው የሚለው። አሳይቻችኋለሁ። ቀጣይ ደግሞ ብሉይ ነው የሚለው። ይሄ ብሉይ ነው የሚለው። ብሉይ ኪናት ችዳናት ችንናት ኦኬ ብሉይ ኪዳን ኦኬ ብሉይ ኪዳን ለሐዲስ ኪዳን መንገድ ኦኬ መንገድ ጠረገ ይላል። ኦኬ እዚህ ጋር ጠረገ ሶ ብሉይ ኪዳን ለሐዲስ ኪዳን መንገድ ጠረገ ይላል። ኦኬ ብሉይ ኪዳን ለሐዲስ ኪዳን መንገድ ጠረገ ይላል። ይህንን ይመስላል የዛሬው ቪዲዮ። ዋና ጭብጦችን ብሉይ ኪዳን ላይ ያሉ ሀሳቦችን ወደ እናንተ አድርሰናል። እስከ መጨረሻው ስለተከታተላችሁን እጅግ እንወዳችኋለን። እግዚአብሔር ፈጣሪ ከእናንተ ጋር ይሁን እላለሁ። በኦንላይን መማር መጽሐፍ ቅዱስ ማንበብ አማርኛ ማጥናት እንዲሁም ሂሳብ ማጥናት እንግሊዝኛ ማጥናት የምትፈልጉ በ0930 51 41 በኢሞ ወይ ደግሞ ዋትስአፕ ስልካችን ሴቭ ካደረጋችሁ በኋላ መደወል ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ፒስ አውት። ይመቻችሁ።